እነሆ የተመረጠ የከበረ ቺፍ ኮርነር ጳውሎስ ለዚህ ነው እንደ ቺፍ እንደሆነ ግንበኛ አናጺ ያንን ቤት ቱምቢውን ጠብቄ መሰረት ሳላዛባ እሰራለሁ ብሎ ያለው። መቼም አንድ ቤት ሲሰራ መሰረት የግድ ይሆናል። አንድ ቤት መሰረት ከሌለው መቆም ስለማይችል፣ በሌላ አማርኛ የአንድ ሰው ማንነት በክርስቶስ ኢየሱስ በዳግም ውልደት መሰረት ካልያዘ ሃይማኖት ሊኖረው ይችል ይሆናል፣ ግን ከሚመጡ ጥፋቶች፣ ከሚመጡ ነውጦች፣ ከሚመጡ ወጀቦች መዳን ግን አይችልም። ለዚህ ነው ወደ ክርስቶስ ኢየሱስ ተመለሱ፣ በክርስቶስም ኢየሱስ ያላችሁ በእምነት እግዚአብሔር ባደረጋችሁ ነገር ላይ ትኩረታችሁን አድርጉ እንጂ ከውጪ በሚመጣ ንፋስ ነፍሳችሁን አታናውጡ ለማለት ነው። ምክንያቱም የእናንተ መሰረት የማይናወጥ ስለሆነ፣ የገሃነም ደጅ የማይችለው ስለሆነ። ስለዚህ መሰረት እያነሳን ማቴዎስ መጽሐፍ ላይ ደግሞ ወንጌል ላይ ምዕራፍ 16 ላይ አንድ ሐሳብ ደግሞ ሄደን እስቲ ምዕራፍ 7 ላይ አንድ ሐሳብ ቁጥር 24 ላይ እንደዚህ ብሎ ኢየሱስ ይናገራል። ስለዚህም ይህን ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ዝናብ ወረደ፣ ጎርፍ ጎረፈ፣ ንፋስ ነፈሰ፣ ያም ቤት ግን ገፋው፣ በአለት ላይ ተመሰረተ። ስለተመሰረተ አልወደቀም። ይህን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ የሰራ ሰነፍ ሰውን ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ንፋስ ነፈሰ፣ ያም ቤት መታው፣ አወዳደቁ ታላቅ ሆነ። ኢየሱስም ይህን ጨረሰ ጊዜ ሕዝብ ሁሉ በትምህርቱ ተገረሙ። እንደ ጻፎች ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይላል። አሁንም በማንነቱ ላይ ስለተመሰረተ ማንነት ነው እያወራን ያለነው። ሕይወታችሁ በዚህ ዓለት በሆነ በክርስቶስ ላይ ካልተመሰረተ በዚህ ዓለም ሲስተም፣ በሳይኮሎጂ፣ በሃይማኖቶች፣ በሰዋዊ ወጎች እነዚህ መሰረት የላቸውም። ሰዎች በእነዚህ ነገሮች ላይ ሆኖ መንፈሳዊውን ዓለም መካፈል ወይም ደግሞ ሐሳባዊ ዓለም ላይ የሚመጡ ነውጦችን መቋቋም አይችልም። እስቲ ኢየሱስ በምሳሌ ከተናገራቸው አንድ ሐሳብ ልጨምርና ወደ መጨረሻው ሐሳቤ እንሄዳለን። ሉቃስ ወንጌል ምዕራፍ 21 ቁጥር 25 ላይ አንድ በጣም የምትገርመኝ ቨርስ አለች። ግን እስቲ ሐሳቡን እናንብበው። 25 ላይ በፀሐይ በጨረቃ ከዋክብት ምልክት ይሆናል፣ በምድር ላይም አሕዛብ ከባሕሩና ከሞገዱ ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትም ከመጠበቅ የተነሳ ይደክማሉ። የሰማይ ኃይላት ይናወጣሉ። በዚያን ጊዜ ሰው ልጅ በኃይልና በብዙ ክብር ደመና ሲመጣ ያዩታል። ይህ ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ ብሎ ኢየሱስ ለደቀ መዛሙርት ይናገራቸዋል። ሰዎች ከባሕሩና ከሞገዱ ድምፅ የተነሳ በዓለም ሊመጣ ካለው ነገር ስጋት የተነሳ እያመነቱ ይጨነቃሉ። ታውቃላችሁ፣ የብዙ ሰዎች ፍርሃት፣ የዓለም ፍርሃቷ ምንም አይነት ነገን ፊውቸር ፌዝ ምንድነው ሆፕ አታደርግም። ሁልጊዜ ሰዎች ምንድነው ነገ ምን ሊመጣብን ነው? ከተማችን ላይ ምን ሊመጣ ነው? አገራችን ላይ ምን ሊመጣ ነው? ምን ሊመጣ ነው? ታውቃላችሁ፣ የወደቀ ሰው ባህሪው ይሄ ነው፣ ሆፕ አያደርግም። ኢየሱስ ግን አብረው ለሚከተሉት ደቀ መዛሙርት ግን እነዚህ ምልክቶች ናቸውና የሰው ልጅ የመምጫው ጊዜ ቀርቧል፣ እናንተ ግን አትናወጧል፣ ሐሳባችሁን ወደ ሰማይ አድርጉ። በሌላ አማርኛ ወንጌል ሞር የሚሰራበት ጊዜ ነው። ተስፋችን ኢየሱስ በክብር ይመጣል። በምድር የምንቆየው ሰዎች ከጨለማ ወደ ብርሃን፣ ከሰይጣን ግዛት ወደ እግዚአብሔር መንግሥት ዘወር እንዲሉ ብቻ ነው። ቤተ ክርስቲያን መኖሯ ከዚህ ውጪ የለም። እግዚአብሔር ላዘጋጀው ለዚህ ለማይናወጥ ዓለም የገሃነም ደጅ የማይችላት ኪንግደም በዛና በዚያ አትባልም። አሁን በሰዎች መካከል የእግዚአብሔር መንግሥት አለች። ለመጨረሻ ግን አንድ የእምነት ክፍል የዘመሩትን ላውራችሁና ዛሬ እንጨርሳለን።
መዝሙር መጽሐፍ በቅንፍ 46 የቆሬ ልጆች እንደዚህ ብለው የእምነት መዝሙር ዘመሩ። እንዲህ ይላል፣ አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራ። ውኖች ጮኹ ተናወጡ፣ ተራሮች ከኃይል የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛል። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከልዋ ነው፣ አትናወጥ። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታት ተመለሱ። እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። ሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን። እግዚአብሔርን ሥራ በምድር ያደረገውን ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳት ጋሻ ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን። ኢንፌዝ ያሉ እግዚአብሔር ላይ ተደገፉ። እነዚህ ዘማሪያን ሲዘምሩ ተራሮች ቢናወጡ፣ ተራሮች ወደ ባህር ልብ ቢመለሱ፣ ምድር ብትነዋወጥ፣ አምላካችን መጠጊያችን ኃይላችን ስለሆነ አንፈራም። ኢየሱስ ክርስቶስ ለዘላለም ጌታ። አትናወጡ ቅዱሳን። አንድ የሚሆን እንግዳ ነገር አለ። አንድ የሚሆን ግሎሪ አለ። እናንተ ከክርስቶስ ኢየሱስ ውጪ ያላችሁ ልባችሁ ይተናወጥ። ምንም አይነት ነገር ከመንፈሳዊው ዓለም ጥቃት ያለ ኢየሱስ ነፃ ሊያወጣችሁ የሚችል የለም። ብዙ የሃይማኖት ሥርዓቶች ጀርባ